አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን 2 ፍሬ ቴምርን ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ እነግራችኋለሁኝ። በቀን ምን ያክል ቴምርን መጠቀም አለባችሁ፣ በተጨማሪም ደግሞ ቴምርን ሲጠቀሙ ጥንቃቄ ማድረግ ያለባቸው ግለሰቦች ወይም ደግሞ ከአመጋገባቸው ውስጥስ ማስወገድ ያለባቸው ግለሰቦች ምን አይነት ሰዎች እንደሆኑ በዚህ ቪዲዮ ላይ በስፋት የምንመለከት ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ሀሳብ አስተያየት ካላችሁም ጥያቄ ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ፕሮግራማችን የማልፍ ይሆናል። ቴምር ከፍተኛ ፋይበር እናም አንቲ ኦክሲዳንትስ አላቸው። የአንጎል ጤንነትን ሊደግፉ እናም በሽታን ሊከላከሉ ይችላሉ። ቴምር ጣፋጭ ጣዕም ያለው ነው። በተጨማሪም በአንዳንድ ጠቃሚ ንጥረ ነገሮች የበለጸጉ እናም የተለያዩ ጥቅሞች አሏቸው። በቀን 2 ፍሬ ቴምርን ብትጠቀሙ የምታገኙትን ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ በበርካታ ቪታሚኖችና ማዕድናቶች የበለጸገ ነው። ቴምር የቫይታሚን ቢ6፣ ፖታሲየም፣ ማግኔዥየም፣ መዳብ፣ ማንጋኔዝ እና ብረትን ጨምሮ የቪታሚኖችና ማዕድናት ጥሩ ምንጭ ነው። እነዚህ ንጥረ ነገሮች የሰውነትን በሽታ የመከላከል ስርዓትን፣ ሜታቦሊዝምንና አጠቃላይ ጤናን ይደግፋሉ። 2 ቴምር ወይም ደግሞ 46 ግራም ቴምር የካሎሪ ይዘቱ 96፣ ካርቦሃይድሬትስ 25 ግራም፣ የአመጋገብ ፋይበር 2.8 ግራም፣ ስኳር 22 ግራም፣ ፕሮቲን 0.6 ግራም፣ ስብ 0.1 ግራም፣ ፖታሲየም 168 ሚሊግራም፣ ማግኒዥየም 14 ሚሊግራም፣ ቫይታሚን ቢ6 0.04 ሚሊግራም፣ ብረት ወይም ደግሞ አይረን 0.2 ሚሊግራምን ይሰጣል። ቴምር በንጥረ ነገሮች የበለጸገ ፍራፍሬ ሲሆን የተፈጥሮ ስኳር፣ ፋይበር እናም የተለያዩ ቪታሚኖችና ማዕድናቶችን እንደ ፖታሲየም፣ ማግኒዥየም፣ ቫይታሚን ቢ6 እና ብረት ወይም ደግሞ አይረንን ይሰጣል። በተጨማሪም በአንቲ ኦክሲዳንትስ የበለጸጉ እናም ዝቅተኛ ግላይሲሚክ ኢንዴክስ ስላላቸው በመጠኑ ስትጠቀሙት ጤናማ ምግብ ያደርጋቸዋል። ሁለተኛ፣ ቴምር በፋይበር የበለጸገ ነው። ቴምር በፋይበር የታጨቀ ሲሆን ይህም ለምግብ መፈጨትን ይረዳል ማለት ነው። የአንጀት እንቅስቃሴን ይቆጣጠራል፣ እንዲሁም የሙሉነት ስሜትን ያሳድጋል። ይህም ክብደትን ለመቆጣጠር ይረዳል። ሶስተኛ፣ ቴምር የተፈጥሮ ኃይልን ለመጨመርም ይረዳል። ቴምር እንደ ግሉኮስ፣ ፍሩክቶስ እና ሱክሮስ ባሉ ተፈጥሯዊ ስኳሮች የበለጸገ ሲሆን ይህም ፈጣን የኃይል መጨመርን ይሰጣል። ቀኑ ሙሉ ኃይል እንዲኖራችሁ ለማገዝ ጥሩ አማራጭ ናቸው። አራተኛ፣ ቴምር የአንቲ ኦክሲዳንትስ ባህሪያቶችም አላቸው። ቴምር በጸረ አንቲ ኦክሲዳንትስ የበለጸገ በመሆኑ ህዋሶችን በፍሪ ራዲካልስ ከሚደርስ ጉዳት ለመከላከል ይረዳል። አንቲ ኦክሲዳንትስ ለአጠቃላይ ጤና ጠቃሚ ነውና ስር የሰደዱ በሽታዎችን አደጋ ለመቀነስም ይረዳል። ቴምር ፍላቮኖይድ፣ ካሮቲኖይድ፣ ፊኖሊክ አሲድ እናም ታኒንን ጨምሮ የተለያዩ ፋይቶ ኬሚካሎች ይዘታቸው የተነሳ የጸረ ተዋሲያን ባህሪያቶች አላቸው። እነዚህ አንቲኦክሲዳንትስ ሴሎችን በፍሪ ራዲካልስ ምክንያት ከሚመጣው ከኦክሳይድ ጉዳት ለመከላከል ወሳኝ ሚናን ይጫወታሉ። ይህም ወደ እብጠት፣ እርጅና እናም ስር የሰደዱ በሽታዎችንም ያስከትላል። ቴምር እንደ ኪውሪሲቲን፣ ካምፒፈሮል እናም ካቴኪንስ የመሳሰሉ ፍላቮኖይድ ጠንካራ የአንቲኦክሲዳንትስ ተጽዕኖ አለው። ፍላቮኖይድ ፍሪ ራዲካሎችን ያስወግዳል፣ የኦክሳይድ ውጥረትን ይቀንሳል እናም ሴሎችንም ከጉዳት ይጠብቃል። እነዚህ ውህዶች ጸረ ካንሰር ባህሪያት ሊኖራቸውም ይችላል። ቴምር ቤታ ካሮቲን፣ ሉቲን እናም ዚያካንቲንን ጨምሮ የካሮቲኖይድ ጥሩ ምንጭ ናቸው። ካሮቲኖይድ ፍሪ ራዲካልን ለማስወገድ እናም ሴሎችን ከኦክሳይድ ጭንቀት የሚከላከሉ ኃይለኛ አንቲኦክሲዳንቶች ናቸው። በተጨማሪም የአይን ጤናን፣ የቆዳ ጥበቃንና አጠቃላይ ደህንነትን በማስተዋወቅ ረገድም ሚና ይጫወታሉ። ቴምር እንደ ካይፌይክ አሲድ፣ ፊሩሊክ አሲድ እናም ፒኮመሪክ አሲድ ያሉ ፊኖሊክ ውህዶችን በውስጡ የያዘ ሲሆን እነዚህም ጸረ ብግነት ባህሪያትን ያሳያሉ።
ፊኖሊክ አሲዶች ሴሎችን ከኦክሳይድ ጉዳት ለመከላከል፣ እብጠትን ለመቀነስና የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤንነትን ለመጠበቅም ይረዳሉ። ቴምር ታኒንን በውስጡ የያዘ ሲሆን ጸረ ባክቴሪያ እናም ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውጤት አለው። ታኒን ሴሎችን ከጉዳት ይከላከላሉ፣ የጎጂ ባክቴሪያዎችን እድገት በመግታት የአንጀት ጤናን ይደግፋሉ እናም ጸረ ካንሰር ባህሪያቶችም ሊኖራቸው ይችላል። ቴምር የቫይታሚን ሲ ጥሩ ምንጭ ሲሆን ፍሪ ራዲካልን የሚያጠፋ የሰውነትን በሽታ የመከላከል አቅምን ከፍ የሚያደርግና የቆዳ ጤናንም ይደግፋል። ቫይታሚን ሲ በኮላጅን ውህደት ውስጥ ቁስሎችን በመፈወስና ሴሎችን ከኦክሳይድ ውጥረት ለመጠበቅ ወሳኝ ሚናን ይጫወታል። ቴምር ሌሎች አንቲኦክሲዳንቶችንም በውስጡ ይዟል። ሴሊኒየም፣ ማንጋኒዝ እናም ዚንክን ጨምሮ ሴሎችን በመጠበቅ እብጠትን በመቀነስና አጠቃላይ ጤናን ለመጠበቅ ወሳኝ ሚናን የሚጫወቱ ናቸው። በፍራፍሬ በአትክልትናም በሙሉ እህልና ለውዝ የበለጸገው የተመጣጠነ ምግብ አካል ሆኖ ቴምርን መመገብ ግለሰቦች ከቴምር አንቲኦክሲዳንትስ ባህሪ ተጠቃሚ እንዲሆኑ እናም ሴሎቻቸውን ከኦክሳይድ ጉዳት ለመጠበቅም ይረዳሉ። አንቲኦክሲዳንትስ ለአጠቃላይ ጤና ጠቃሚ ሲሆን ለሰውነታችን ስር የሰደዱ በሽታዎችን በመዋጋት በሽታ የመከላከል አቅምን በማጎልበትና ረጅም ዕድሜን በማሳደግ ረገድም ድጋፍ ያደርጋል። አምስተኛ ቴምር ለልብ ጤንነትም ይጠቅማል። ቴምር ለልብ ጤንነት አስፈላጊ የሆነውን ፖታሲየምን ይዟል። ፖታሲየም የደም ግፊትን ለመቆጣጠር ይረዳል እናም ለስትሮክና ለልብ ህመም ተጋላጭነትን ይቀንሳል። ቴምር በተለያዩ መንገዶች ለልብ ጤና ጠቃሚ ነው። ቴምር የፖታሲየም ምንጭ ሲሆን ለልብ ጤና ወሳኝ ሚና ያለው ማዕድን ነው። ፖታሲየም የሶዲየም ተጽዕኖን በመቋቋምና የደም ቧንቧ ግድግዳዎችን በማዝናናት የደም ግፊትን ይቆጣጠራል። ጤናማ የደም ግፊት መጠንን በመጠበቅ እንደ ቴምር ያሉ በፖታሲየም የበለጸጉ ምግቦች ለልብ ህመምናም ለስትሮክ ተጋላጭነትን ይቀንሳሉ። ቴምር በፋይበር የበለጸገ ሲሆን የሚሟሟም ሆነ የማይሟሟ የፋይበር ይዘት አለው። የምግብ ፋይበር የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን በመቀነስ ለልብ በሽታ ተጋላጭነትን ከመቀነስ ጋር ተያይዟል። ፋይበር የምግብ መፈጨትን ጤንነት ይደግፋል እናም ለአጠቃላይ ለልብ ጤና አስተዋጽኦ ያደርጋል። ቴምር ፍላቮኖይድ፣ ካሮቲኖይድ እናም ፊኖሊክ አሲድን ጨምሮ የተለያዩ አንቲኦክሲዳንቶችን ይዟል። እነዚህ አንቲኦክሲዳንትስ ህዋሶችን ፍሪ ራዲካሎች ከሚያስከትሉት ጉዳት ለመከላከል፣ እብጠትን ለመቀነስ እናም አጠቃላይ የልብ ጤናን ለማሻሻልም ይረዳሉ። ፍሪ ራዲካሎችን በማጥፋት እናም የኦክሳይድ ውጥረትን በመቀነስ አንቲኦክሲዳንትስ ለልብ በሽታ ተጋላጭነትን ይቀንሳሉ። ቴምር የማግኒዥየም ጥሩ ምንጭ ሲሆን ሌላው የልብ ጤናን የሚደግፍ ማዕድን ነው። ማግኒዥየም የልብ ምትን እንዲቆጣጠር፣ የደም ዝውውርን ለማሻሻል እናም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ክስተቶች አደጋን ለመቀነስም ይረዳል። በቂ የማግኒዥየም አወሳሰድ ለልብ ህመም የመጋለጥ ዕድላችሁን ዝቅተኛ ከማድረጉም በላይ የልብ ስራን ለማሻሻልም ይረዳል። ቴምር ተፈጥሯዊ ጣፋጮች ቢኖራቸውም ዝቅተኛ ግላይሲሚክ ኢንዴክስ አላቸው። ይህ ማለት በደም ውስጥ ያለውን የስኳር መጠን በፍጥነት እንዲጨምር አያደርጉም። የተረጋጋ የደም ስኳር መጠን ለልብ ጤንነት ጠቃሚ ነው፣ ምክንያቱም በደም ውስጥ ያለው የስኳር መጠን ከፍ ያለ የሰውነት መቆጣት፣ የኦክሳይድ ጭንቀትና ለልብ በሽታ የመጋለጥ ዕድልን ይጨምራል። በቴምር ውስጥ ያለው የፋይበር ይዘት ቋሚ የደም ስኳር መጠንንም ይደግፋል። በቴምር ውስጥ የሚገኘው የሚሟሟ ፋይበር የኤልዲኤል ኮሌስትሮል መጠንን እንዲቀንስ ይረዳል። ይህም ለልብ ህመም አጋላጭ ነው። ፋይበር በአንጀት ውስጥ ካለው ኮሌስትሮል ጋር በመያያዝና ለማስወገድ በመርዳት የኮሌስትሮል መጠንን ወደ ደም ውስጥ እንዳይገባ በማድረግ በመጨረሻም የልብ ጤናን ይደግፋል። በፍራፍሬ፣ በአትክልቶች፣ በሙሉ እህል፣ በስስ ፕሮቲኖች እናም በጤናማ ስብ የበለጸገውን የተመጣጠነ ምግብ ውስጥ ቴምርን ማካተት ለልብ ጤና አስተዋጽኦ ያደርጋል። እንደ የልብ ጤናማ አመጋገብና የአኗኗር ዘይቤ አካል ቴምር የተለያዩ ንጥረ ነገሮችንና ውህዶችን የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ደህንነትን የሚጠቅሙ ተጨማሪ ንጥረ ነገሮች ሊሆኑ ይችላሉ። ስድስተኛ ቴምር የአጥንት ጤናንም ለመጠበቅ ይረዳል። ቴምር እንደ ካልሽየም፣ ማግኒዥየም እናም ፎስፈረስ ያሉ ማዕድናት ጥሩ ምንጭ ሲሆን ለአጥንት ጤና ጠቃሚ ናቸው። ቴምርን አዘውትሮ መጠቀም አጥንትን ለማጠናከር እናም እንደ ኦስቲዮፖሮሲስ ያሉ በሽታዎችን ለመከላከልም ይረዳል።
ቴምር በተለያዩ መንገዶች ለአጥንት ጤና አስተዋጽኦ ያደርጋል። ቴምር ካልሽየም፣ ማግኒዥየም፣ ፎስፈረስ እናም ማንጋኒዝን ጨምሮ ለአጥንት ጤንነት አስፈላጊ የሆኑ የማዕድናት ጥሩ ምንጭ ነው። ካልሽየም ለአጥንት ጥንካሬ እናም እፍጋት ወሳኝ ሲሆን ማግኒዥየም በአጥንት መፈጠር ውስጥ ወሳኝ ሚናን ይጫወታል እናም የአጥንት እፍጋትን ለመጠበቅም ይረዳል። ፎስፈረስ ለአጥንት መዋቅር እናም ጥንካሬ አስፈላጊ ነው። እናም ማንጋኔዝ የአጥንት እድገትን እናም ጥገናን ይደግፋል። ቴምር በአጥንት ውስጥ የካልሽየም ክምችት እንዲስተካከል እናም የስብራት እድልን ስለሚቀንስ ለአጥንት ጤና ጠቃሚ የሆነ ቫይታሚን ኬን በውስጡ ይዟል። ቫይታሚን ኬ ለአጥንት ሚነራላይዜሽን አስፈላጊ ነው እናም የአጥንት ጥንካሬን ያሻሽላል። በዚህም አጠቃላይ የአጥንት ጥንካሬን ይደግፋል። ቴምር በአንቲ ኦክሲዳንትስ የበለጸገ ሲሆን እነዚህም ፊኖሊክ ውህዶች እና ፍላቮኖይድ የአጥንት ሴሎችን ከኦክሳይድ ጉዳት ለመጠበቅ ይረዳሉ። የኦክሳይድ ውጥረት ለአጥንት መጥፋት አስተዋጽኦ ያደርጋል እናም የአጥንትን መዋቅር ያዳክማል። ስለዚህ እንደ ቴምር ያሉ በአንቲ ኦክሲዳንትስ የበለጸጉ ምግቦችን መመገብ የአጥንትን ጤንነት ለመጠበቅ ይረዳል። ቴምር ጸረ ብግነት ባህሪያቶች በያዙት አንቲ ኦክሲዳንትስ ይዘቱ የተነሳ በሰውነት ላይ እብጠትን ለመቀነስ ያስችላል። ስር የሰደደ እብጠት እንደ ኦስቲዮፖሮሲስ እናም የአጥንት መጥፋት ካሉ ሁኔታዎች ጋር የተቆራኘ ነው። ስለዚህ ጸረ ብግነት ምግቦችን እንደ ቴምር ያሉ መጠቀም እብጠትን በመቀነስ የአጥንትን ጤና ሊደግፍ ይችላል። ቴምር ጥሩ የአመጋገብ ፋይበር ምንጭ ሲሆን ይህም ንጥረ ምግቦችን ለመምጠጥናም ለምግብ መፈጨትም ይረዳል። ፋይበር የአንጀት ጤናን ይደግፋል። እንዲሁም ጥናቶች በአንጀት ጤና እናም በአጥንት ጤና መካከል ግንኙነት እንዳላቸውም ይጠቁማሉ። ጤናማ የአንጀት ማይክሮባዮም ለተሻሻለ የአጥንት እፍጋትናም ከአጥንት ጋር ለተያዙ በሽታዎች የመጋለጥ ዕድልንም ይቀንሳል። ማዕድናት፣ ቫይታሚን፣ አንቲኦክሲዳንትስ እናም ፋይበር በቴምር ውስጥ መኖሩ ለአጠቃላይ የአጥንት ፍጋት አስተዋጽኦ ያደርጋል። ሌሎች አጥንትን የሚደግፉ ምግቦችን ያካተተ የተመጣጠነ ምግብ አካል ሆኖ ቴምርን መጠቀም የአጥንት ጥንካሬን ለመጠበቅናም የአጥንት መሰበርንናም የአጥንት ስብራት አደጋንም ይቀንሳል። ቴምር ለአጥንት ጤና ጠቃሚ ጥቅሞችን የሚሰጥ ቢሆንም አጠቃላይ የአመጋገብ ዘይቤዎች፣ የአካል ብቃት እንቅስቃሴ እናም የአኗኗር ዘይቤዎች ጠንካራ እናም ጤናማ አጥንትን ለመጠበቅ ከፍተኛ ሚና እንደሚጫወቱ ማስታወሱ አስፈላጊ ነው። 7ኛ ቴምር የምግብ መፈጨትንም ለማሻሻል ይረዳል። ቴምር በውስጡ የሚሟሟ ፋይበር ስላለው ጠቃሚ የአንጀት ባክቴሪያ እድገትን በመደገፍና የሆድ ድርቀትን በመከላከል ጤናማ የምግብ መፈጨት ሂደትንም ይረዳል። ቴምር የሚሟሟ እናም የማይሟሟ ፋይበርን ጨምሮ ጥሩ የአመጋገብ ፋይበር ምንጭ ነው። ፋይበር መደበኛ የአንጀት እንቅስቃሴን በማስተዋወቅ የሆድ ድርቀትን በመከላከል እናም አጠቃላይ የአንጀት እንቅስቃሴን በመደገፍ ለምግብ መፈጨት ጤና ወሳኝ ሚናን ይጫወታል። እንደ ቴምር ካሉ ምግቦች በቂ ፋይበርን መውሰድ ጤናማ የምግብ መፍጫ ስርዓት እንዲኖር ያስችላል። በቴምር ውስጥ ያለው ከፍተኛ የፋይበር ይዘት ሰገራን ለማለስለስ እናም የሆድ ድርቀትን ለማስታገስም ይረዳል። ፋይበር በሰገራ ውስጥ እንደ ትልቅ ወኪል ሆኖ በቀላሉ ሰገራ እንዲያልፍ ቀላል ያደርገዋል እናም የሆድ ድርቀትን ይቀንሳል። ቴምር ፕሪባዮቲክ ፋይበርንም በውስጡ ይዛል። ለጠቃሚ የአንጀት ባክቴሪያ ምግብ ሆኖም ያገለግላል። የአንጀትን ማይክሮባዮም በመመገብ ቴምር ጠቃሚ የሆኑ የባክቴሪያዎችን እድገት ይደግፋል። ይህም ለምግብ መፈጨትናም ለአንጀት ጤና ቁልፍ ሚናን ይጫወታል። ቴምር ጣፋጭ ቢሆንም ዝቅተኛ ግላይሲሚክ ኢንዴክስ እናም ቀስ በቀስ ወደ ደም ስር የሚወጣ የተፈጥሮ ስኳርን ይዛል። ይህ በዝግታ የሚለቀቀው የስኳር መጠን በፍጥነት የደም ስኳር መጠን መጨመርንና በደም ውስጥ የስኳር መጠን ላይ መበላሸትን ለመከላከል የተረጋጋ የኃይል ደረጃን ለማበረታታት እናም ጥሩ የምግብ መፈጨትንም ይደግፋል። ቴምር እንደ ታኒንና ፊኖሊክ አሲድ ያሉ ውህዶችን በውስጡ የያዘው ጸረ ብግነትናም ጸረ ተዋሲያን ባህሪያቶች እንዳላቸው የተረጋገጠ ሲሆን ይህም እንደ እብጠትናም የምግብ መፈጨት ምቾት ማጣት ያሉ የምግብ መፈጨት ችግሮችን ለማስታገስ ይረዳል። በቴምር ውስጥ ያለው የፋይበር ይዘት የምግብ መፈጨት ሂደትን በመቀነስ የንጥረ ምግብ መምጠጥን ያሻሽላል። ይህም ንጥረ ምግቦች በአንጀት ውስጥ በተሻለ ሁኔታ እንዲዋጡ ያስችላቸዋል። የተሻለ እናም የተመጣጠነ ምግብ መመገብ አጠቃላይ ጤናን ይደግፋል እናም ለተሻለ የምግብ መፈጨት አስተዋጽኦን ያደርጋል። 8ኛ ቴምር ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ የሆነ እብጠትን የመከላከል ባህሪ ያለው። ቴምር በሰውነት ውስጥ የሚከሰተውን እብጠትን ለመቀነስ የሚያግዙ ጸረ ተዋሲያን እናም ጸረ ብግነት ውህዶችን ይዟል።
ስር የሰደደ እብጠት ከተለያዩ በሽታዎች ጋር የተያያዘ ነው። ስለዚህ እብጠትን መቀነስ አጠቃላይ ጤናን ያሻሽላል። 9ኛ ቴምር የቆዳ ጤንነትንም ይጠብቃል። ቴምር በቪታሚኖችና ማዕድናት የበለጸገ ሲሆን ለቆዳ ጤንነት ጠቃሚ የሆነውን ቫይታሚን ሲን ጨምሮ ኮላጅንን ለማምረትና ለቆዳ መጠገን አስፈላጊ ነው። ቴምርን መጠቀም የቆዳ ጤንነትን ለመደገፍና የእርጅና ምልክቶችንም ለመቀነስ ይረዳል። ቴምር በጸረ አንቲኦክሲዳንትስ የበለጸገ ሲሆን ከእነዚህ መካከል ፍላቮኖይድ፣ ካሮቲኖይድ እና ፊኖሊክ አሲዶች ለቆዳ እርጅና አስተዋጽኦ የሚያደርጉትን ፍሪ ራዲካሎችን ለመዋጋትም ይረዳሉ። አንቲኦክሲዳንትስ ቆዳን ከኦክሳይድ ውጥረት ይጠብቃል፣ እብጠትን ይቀንሳልና የህዋስ ጥገናን ይደግፋል። ይህም የቆዳ መስመሮችን፣ የቆዳ መጨማደድንና ሌሎች የእርጅና ምልክቶችን ለመቀነስ ይረዳል። ቴምር የውሃ ይዘትም አለው። ቆዳን ለማጠጣትም ይረዳል። የቆዳ የመለጠጥ ችሎታን ለመጠበቅ፣ ድርቀትን ለመከላከልና ጤናማ ቆዳን ለማራመድ በቂ የሆነ እርጥበት ደግሞ አስፈላጊ ነው። ቴምር ጥሩ የቫይታሚን ሲ ምንጭ ሲሆን ለኮላጅን ውህደት አስፈላጊ የሆነ ንጥረ ነገር ነው። ኮላጅን የቆዳ የመለጠጥናም ጥንካሬን የሚደግፍ መዋቅራዊ ፕሮቲን ነው። ቫይታሚን ሲ እንደ አንቲኦክሲዳንትስ ሆኖ ይሰራል። ቆዳን ከአልትራ ቫዮሌት ጉዳትና የቆዳ እርጅና ሊያፋጥኑ ከሚችሉ የአካባቢ ጭንቀቶችም ይከላከላል። በቴምር ውስጥ የሚገኙት ማዕድናትና ቫይታሚኖች እንደ ቫይታሚን ቢ6፣ መዳብ እናም ማንጋኔዝ ያሉ የቆዳ መጠገኛ እናም እንደገና መወለድ ሂደቶችን ይደግፋሉ። እነዚህ ንጥረ ነገሮች የቆዳ ጤንነትን በመጠበቅ የህዋስ ለውጥን በማስተዋወቅና የተጎዳ ቆዳን በማዳን ረገድም ሚና ይጫወታሉ። ቴምር አልሚ ምግቦችን ይዟል። ቫይታሚን ኤ እናም ብረትን፣ ይህም የቆዳ ቀለምናም ሻካራነትን ለማሻሻልም ይረዳል። ቫይታሚን ኤ የቆዳ ሴሎችን መለወጥናም እንደገና ማደስንም ይደግፋል። ብረት ደግሞ ወደ ቆዳ ሴሎች የኦክሲጅን መጓጓዝን ያበረታታል። ጤናማ እናም ብሩህ ቆዳን ለማግኘት ይረዳል። ቴምር የቆዳ መቆጣትናም ብስጭትን ለመቀነስ የሚረዱ ጸረ ብግነት ውህዶች አሉት። በቴምር ውስጥ የሚገኙት እንደ ፍላቮኖይድ እናም ካሮቲኖይድ ያሉ አንቲኦክሲዳንቶች ቆዳን ከአልትራ ቫዮሌት ጨረርናም ከአካባቢ ጉዳት ይከላከላሉ። ቴምር የፀሐይ መከላከያን መተካት ባይችልም እንደ ቴምር ያሉ በጸረ ባክቴሪያ ወይም ደግሞ በአንቲ ኦክሲዳንትስ የበለጸጉ ምግቦችን በተመጣጣኝ አመጋገብ ውስጥ ማካተት ለቆዳ ጤና እናም ለፀሐይ ጥበቃ ተጨማሪ ድጋፍን ይሰጣል። ቴምር ቁስሎችን የመፈወስ ባህሪ ያላቸው የተባሉ ውህዶችም አሉት። እነዚህ ውህዶች የቆዳ ጥገናን ለማበረታታት፣ ጠባሳዎችን ለመቀነስ እናም ጥቃቅን የቆዳ ጉዳቶችን የፈውስ ሂደቶችን ለማፋጠንም ይረዳሉ። ቴምርን ወደ ጤናማ አመጋገብ ከሌሎች ፍራፍሬዎች፣ አትክልቶች፣ ከሙሉ እህሎችናም ከጤናማ ቅባቶች ጋር ማካተት አጠቃላይ የቆዳ ጤንነትን ለመደገፍም ይረዳል። 10ኛ ቴምር የደም ስኳር መጠንን ለመቆጣጠርም ይረዳል። ቴምር በተፈጥሮ ጣፋጭ ቢሆንም ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህም ማለት በደም ውስጥ ያለው የስኳር መጠን በፍጥነት እንዲጨምር የማድረግ እድላቸው አነስተኛ ነው። ይህ የስኳር በሽታ ላለባቸው ወይም ደግሞ የደም ስኳር መጠንን ለመቆጣጠር ለሚፈልጉ ሰዎች ተስማሚም ያደርጋቸዋል። ቴምር በአንጻራዊነት ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህም ምግብ ከተመገብን በኋላ በምን ያክል ፍጥነት የደም ስኳር መጠን እንደሚጨምር የሚያሳይ ነው። በቴምር ውስጥ ያለው ተፈጥሯዊ ስኳር ወደ ደም ውስጥ ቀስ ብሎ ስለሚወጣ በደም ውስጥ ያለው የስኳር መጠን ከከፍተኛ ግላይሲሚክ ኢንዴክስ ምግቦች ጋር ሲነጻጸር ቀስ በቀስ የሚጨምር ነው። ይህ በደም ውስጥ ያለው የስኳር መጠንና የኢንሱሊን መጠን በፍጥነት መጨመርን ለመከላከልም ይረዳል። ይህም የደም ስኳር መጠንን ለመቆጣጠር ለሚፈልጉ ግለሰቦች ተስማሚ አማራጭ ያደርገዋል። ቴምር የሚሟሟ እናም የማይሟሟ ፋይበርን ጨምሮ ጥሩ የአመጋገብ ፋይበር ምንጭ ነው። ፋይበር በደም ውስጥ ያለው የስኳር መጠን እንዲቀንስ ይረዳል። ይህም በደም ውስጥ የግሉኮስ መጠን ላይ ድንገተኛ መጨመርን ይከላከላል። በተጨማሪም ፋይበር እርካታን ያበረታታል እናም የምግብ ፍላጎትንም ለመቆጣጠር ይረዳል። ይህ ደግሞ የተሻለ የደም ስኳር አያያዝን ይረዳል። ቴምር በደም ውስጥ ያለውን የስኳር መጠን መቆጣጠር ላይ በጎ ተጽዕኖን የሚያሳድሩ ንጥረ ነገሮችንም ይዟል። ለምሳሌ በቴምር ውስጥ የሚገኙት ፋይበር፣ ፖታሲየም እናም ማግኒዥየም የደም ስኳር መጠንን ለመቆጣጠርና የኢንሱሊን ስሜትንም ለማሻሻልም ይረዳሉ። እነዚህ ንጥረ ነገሮች በካርቦሃይድሬት ሜታቦሊዝም ውስጥ ጠቃሚ ሚናን ይጫወታሉ እናም አጠቃላይ የግሉኮስ ቁጥጥርንም ይደግፋሉ። ቴምር እንደ ፍላቮኖይድ እናም ፊኖሊክ ውህዶች ባሉ
አንቲኦክሲዳንቶች የበለጸገ ሲሆን እነዚህም የደም ስኳር መቆጣጠርንናም የኢንሱሊን ስሜትንም እንደሚያሻሽሉ ተረጋግጧል። አንቲኦክሲዳንትስ ከኢንሱሊን መቋቋምናም ከስኳር በሽታ ጋር የተቆራኙትን የኦክሳይድ ውጥረትናም እብጠትን ለመቀነስም ይረዳሉ። የቴምር የፋይበር ይዘት ከተመገብን በኋላ የመሞላትና የመርካት ስሜት እንዲፈጠር አስተዋጽኦ ያደርጋል። ይህ ከመጠን በላይ መብላትን ለመከላከልም ይረዳል። ጤናማ ክብደትን መጠበቅ የኢንሱሊን ስሜትንና የግሉኮስ ሜታቦሊዝምንም ያሻሽላል። ቴምር በደም ውስጥ ያለውን የስኳር መጠን ለመቆጣጠር ለሚፈልጉ ግለሰቦች እንደ ገንቢ እናም የሚያረካ የምግብ ምርጫ ሆኖ ሊያገለግልም ይችላል። ቴምርን ከፕሮቲን ወይም ደግሞ ጤናማ ስብ ምንጭ ጋር ማጣመር የደም ስኳርን የመቆጣጠር ባህሪያታቸውን የበለጠ ያሳድጋልና የተመጣጠነ ምግብንም ያቀርባል። ቴምር ለተመጣጣኝ አመጋገብና ለደም ስኳር ቁጥጥር ጠቃሚ ተጨማሪ ሊሆን ቢችልም የስኳር በሽታ ወይም ደግሞ የደም ስኳር ችግር ላለባቸው ግለሰቦች የካርቦሃይድሬትስ መጠንን መከታተል አስፈላጊ ነው። የስኳር በሽታ ካለባችሁ አጠቃቀማችሁ በጣም መጠነኛ መሆን መቻል አለበት። 11ኛ ቴምር የተሻለ የአንጎል ተግባርም እንዲኖራችሁ ይረዳል። ቴምር የአእምሮን ጤና በሚደግፉ ንጥረ ነገሮች የበለጸገ ሲሆን ለግንዛቤ ስራ ጠቃሚ የሆነውን ቫይታሚን ቢ6 እና የአንጎል ሴሎችን ከጉዳት የሚከላከሉ ጸረ ባክቴሪያ ኬሚካሎችን ይዛል። ቴምር ቫይታሚን ቢ6፣ ቫይታሚን ቢ5፣ ፖታሲየም፣ ማግኔዥየም፣ መዳብ እናም ማንጋኒዝን ጨምሮ የአንጎል ጤናን የሚደግፉ የበርካታ ጠቃሚ ንጥረ ነገሮች ምንጭ ነው። እነዚህ ንጥረ ነገሮች በኒውሮ አስተላላፊ ውህደት ውስጥ የነርቭ ተግባርናም በአንጎል ውስጥ የኢነርጂ ሜታቦሊዝም ውስጥ ሚና ይጫወታሉ። እነዚህ ሁሉ ለግንዛቤ ተግባር ጠቃሚ ናቸው። ቴምር በአንቲኦክሲዳንትስ የበለጸገ ሲሆን እንደ ፍላቮኖይድ፣ ካሮቲኖይድ እናም ፊኖሊክ አሲድ ያሉ የአንጎል ሴሎችን ከኦክሳይድ ውጥረትና እብጠት ለመጠበቅ የሚረዱ አንቲኦክሲዳንቶችን ይዟል። ኦክሲዲቲቭ ጉዳትን በመቀነስ አንቲኦክሲዳንቶች የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለመጠበቅና እድሜያችን እየገፋ ሲሄድ የአእምሮ ጤናን ሊረዱ ይችላሉ። ቴምር ተፈጥሯዊ የካርቦሃይድሬትስ እናም የስኳር ምንጭ ሲሆን ይህም ለአንጎል ፈጣንናም ቋሚ የኃይል ምንጭ ነው። ቴምር የምግብ ፋይበርን በውስጡ ይዟል። ይህም የአንጀት ጤናን ይደግፋል። በተዘዋዋሪም የአንጎል ስራን ይጠቅማል። እንደ ቴምር ያሉ በፋይበር የበለጸጉ ምግቦችን መጠቀም ጤናማ የአንጀት አካባቢን ለመደገፍ እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻልም ይረዳል። በቴምር ውስጥ የሚገኙት እንደ ቫይታሚን ቢ6 እና ፖታሲየም ያሉ ንጥረ ነገሮች በእውቀት ወይም ደግሞ በኮግኒቲቭ ተግባር፣ በትውስታ እናም ትኩረት ውስጥ ሚና ይጫወታሉ። ቫይታሚን ቢ6 በኒውሮ አስተላላፊ ውህደት ውስጥ ይሳተፋል። ፖታሲየም ለነርቭ ምልክትና ለአንጎል ጤና ጠቃሚ ነው። በተመጣጣኝ አመጋገብ ውስጥ ቴምርን ማካተት የማስታወስ ችሎታንናም የእውቀት አፈጻጸምንም ለመደገፍ ይረዳል። ቴምር በአንጎል ውስጥ የሚከሰተውን እብጠትን ለመቀነስ የሚረዱ ጸረ ብግነት ባህሪያት ያላቸው ውህዶችም አሉት። ስር የሰደደ እብጠት ከግንዛቤ ማሽቆልቆልናም ከኒውሮ ዲጀነሬቲቭ በሽታዎች ጋር ተቆራኝተዋል። ስለዚህ ጸረ ብግነት ምግቦችን እንደ ቴምር ያሉትን መጠቀም የአንጎል ጤናን ለመጠበቅናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለመደገፍም ይረዳል። ቴምር ትሪፕቶፋን የተባለ አሚኖ አሲዶችን ይዛል። ለሴሮቶኒን ቅድመ ሁኔታ ያለው በስሜት ቁጥጥርናም በደህንነት ላይ የተሳተፈ የነርቭ አስተላላፊ ነው። በአመጋገባችሁ ውስጥ ቴምርን ማካተት የተመጣጠነ ስሜትንናም ጤንነትን ለመደገፍ ይረዳል። 12ኛ ቴምር ስር ለሰደዱ በሽታዎች የመጋለጥ ዕድልን ይቀንሳል። ቴምርን አዘውትሮ መጠቀም አጠቃላይ ጤናን ለማሻሻል እናም እንደ የልብ ህመም፣ የስኳር በሽታ እናም ካንሰር ያሉ ስር የሰደዱ በሽታዎች ተጋላጭነትን ለመቀነስም ይረዳል። ስለዚህ ቴምርን በአመጋገባችሁ ውስጥ ብታካትቱ በቀን 2 ፍሬ ቴምርን ብትጠቀሙ እነዚህንናም ሌሎች በርካታ ጥቅሞችን የምታገኙ ይሆናል። ታዲያ በቀን ስንት ቴምርን መብላት አለብኝ የሚለውን ጥያቄ ልመልስላችሁ። ለቀናት የሚመከረው የቴምር የአገልግሎት መጠን በቀን ከ2 እስከ 3 ፍሬ ብቻ ነው። ሆኖም ይህ እንደየግለሰቦች የአመጋገብ ፍላጎቶችና የጤና ግቦች ላይ ሊለያይ ይችላል። ቴምር ብዙ የጤና ጥቅሞችን የሚሰጥ ቢሆንም ጥንቃቄ ማድረግ ያለባቸው ወይም ደግሞ ሙሉ በሙሉ ቴምርን ከመውሰድ መቆጠብ ያለባቸው ደግሞ አንዳንድ ሰዎች አሉ። እነዚህም አንደኛ የስኳር ህመም ያለባቸው ግለሰቦች ናቸው። ቴምር በተፈጥሮ ስኳርና በካርቦሃይድሬትስ የበለጸገ በመሆኑ
በደም ውስጥ ያለው የስኳር መጠን እንዲጨምር ያደርጋል። የስኳር በሽታ ያለባቸው ሰዎች በደም ውስጥ ያለውን የስኳር መጠን ለመቆጣጠር የካርቦሃይድሬትስ መጠንን በቅርበት መከታተል አለባቸው። የደም ስኳር መጨመርን ለመከላከል ቴምርን በመጠኑ መጠቀም ወይም ደግሞ ከቴምር መራቅ ሊኖርባችሁም ይችላል። ሁለተኛ፣ ክብደትን ለመቀነስ የሚሞክሩ ግለሰቦች ናቸው። ቴምር ብዙ ካሎሪ የበዛበትና ተፈጥሯዊ ስኳሮችን በውስጡ የያዘ ሲሆን ይህም ከመጠን በላይ ከተወሰደ ክብደት እንዲጨምር ያደርጋል። ክብደታቸውን ለመቀነስ የሚሞክሩ ሰዎች በአመጋገባቸው ውስጥ ቴምርን ሲያካትቱ መመጠንናም አጠቃላይ የካሎሪ አወሳሰዳቸውን መከታተል ያስፈልጋቸዋል። ሶስተኛ፣ የጨጓራ እናም የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ቴምር በፋይበር የበለጸገ በመሆኑ ለምግብ መፈጨት ይጠቅማል። ነገር ግን የጨጓራና የምግብ መፈጨት ችግር ላለባቸው አንዳንድ ሰዎች እንደ IBS ወይም ደግሞ የሆድ ድርቀት ከፍተኛ ፋይበር የያዙ ምግቦችን እንደ ቴምሮችን መጠቀም እንደ የሆድ እብጠት፣ ጋዝናም ተቅማጥ ያሉ ምልክቶችን ሊያባብስባችሁም ይችላል። አራተኛ ደግሞ ለሰልፋይት አለርጂ ያለባቸው ሰዎች ናቸው። ለገበያ የሚውሉ አንዳንድ ቴምሮች ቀለማቸውንና የመቆያ ህይወታቸውን ለመጠበቅ በሰልፋይት ይታከማሉ። የሰልፋይት አለርጂ ወይም ደግሞ ስሜት ወይም ሴንሲቲቪቲ ያላቸው ግለሰቦች በሰልፋይት የታከሙ ቴምሮችን አስወግዱ እናም በምትኩ ኦርጋኒክ ወይም ተፈጥሯዊ የደረቁ ቴምሮችን መምረጥ ይኖርባቸዋል። አምስተኛ፣ የፖታሲየም ገደብ ያለባቸው ግለሰቦች ናቸው። ቴምር ጥሩ የፖታሲየም ምንጭ ሲሆን ለልብ ጤና እናም ለኤሌክትሮላይት ሚዛን አስፈላጊ ነው። ይሁን እንጂ እንደ የኩላሊት በሽታ ያሉ አንዳንድ የጤና እክሎች ያለባቸው ሰዎች ወይም ደግሞ የፖታሲየም መጠንን የሚነኩ መድኃኒቶችን የሚወስዱ ሰዎች የፖታሲየም አወሳሰዳቸውን መከታተልና ቴምርን ጨምሮ በፖታሲየም የበለጸጉ ምግቦችን መገደብ ሊኖርባቸው ይችላል። ስድስተኛ ደግሞ ጨቅላ ህጻናትና ትንንሽ ልጆች ናቸው። በመጠንና በይዘታቸው በሚፈጥረው የመታነቅ አደጋ ምክንያት ሙሉ ቴምርን ለህፃናት ልጆች አትስጡ። ለህፃናት ምን ያክል እናም መቼ ቴምርን መመገብ አለብኝ የሚለው በአጠቃላይ ከ6 እስከ 8 ወር ባለው ህፃናት ጠንካራ ምግቦችን መመገብ ከጀመሩ በኋላ ቴምርን መስጠት ይመከራል። ግን ሙሉ ቴምርን መስጠት የለባችሁ ማለት ነው በፍጹም። ይሁን እንጂ ቴምርን ወይም ደግሞ ማንኛውንም አዲስ ምግብን ወደ ጨቅላ ህፃናቶች አመጋገብ ውስጥ ከማካተታችሁ በፊት የህፃናት ሐኪምን ግን ማማከር ይኖርባችኋል። ሰባተኛ ደግሞ ምግብ ከተመገብን በኋላ ቴምርን በፍጹም መመገብ የለብንም። በፋይበር ይዘታቸው ከፍተኛ በመሆኑ ቴምር ለመፈጨት ረጅም ጊዜ ይወስዳሉ። ስለዚህ ምግብ ከተመገብን በኋላ ከፍተኛ መጠን ያለው ቴምርን መውሰድ ከመጠን በላይ የመጥገብ ስሜት እንዲሰማችሁ እናም ምቾት ማጣትም እንዲሰማችሁ ሊያደርግ ይችላል። ስለዚህ ምግብ ከተመገባችሁ በኋላ ቴምርን አትጠቀሙ። ስምንተኛ ደግሞ ተቅማጥ ወይም ደግሞ ሰገራ በሚበዛበት ወቅት ነው። የአንጀት እንቅስቃሴ ወደ መደበኛው እስከሚመለስ ድረስ ቴምርን መገደብ ወይም ደግሞ ማስወገድ ጥሩ ነው ማለት ነው። በአመጋገባችሁ ላይ ጉልህ ለውጦችን ታዲያ ከማድረጋችሁ በፊት ምንጊዜም ቢሆን ከጤና ባለሙያ ጋር ወይም ደግሞ ከሕክምና ባለሙያ ጋር መማከር ይኖርባችኋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ቴምር በርካታ የጤና ጥቅሞችን ነግሬያችኋለሁኝ። ቴምርን መገደብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውንም ነግሬያችኋለሁኝ። በቀን ምን ያክል ቴምር መጠቀምስ ይመከራል የሚለውንም አንስቻለሁ። በቀን ከ2 እስከ 3 ፍሬ ቴምር መጠቀም ጤናማ ነው። ከዛ በላይ ግን መጠቀም የለባችሁም። ምክንያቱም ቴምር በስኳር ይዘቱና በካሎሪም ከፍተኛ ስለሆነ የክብደት መጨመርን ያስከትላል። ሌሎች የጤና ችግሮችንም ሊያመጣ ይችላል ከልክ በላይ በምትጠቀሙበት ወቅት ማለት ነው። ስለዚህ ይህ የጤና ትምህርት እንደተማራችሁበት ተስፋ አደርጋለሁኝ። ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። ቻናሉን ሰብስክራይብ በማድረግ በየጊዜው የመለቃቸው የጤና ትምህርቶች ወደ እናንተ እንዲደርስ ማድረግ የምትችሉ ይሆናል። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።